በመጨረሻም እንግዲህ ቃሊድና ኤዱ አንድ ላይ ሆነዋል ማለት ነው። ይህም እንግዲህ የቃሊድ አባት ባሰበው መሰረት ማለት ነው የዳኒን ፍቅረኛ ለራስ ማድረግ አለብህ፣ እሱን መበቀል የምንችለው በዚህ ጉዳይ ነው። ስለዚህ አሁን ላይ ያደረግከው ነገር እጅግ በጣም ወሳኝ ነገር ነው። እሷን ለራስ ማድረግ አለብህ። እጅግ በጣም ደግሞ የተሰተረች ሴት ነች። ስለዚህ ላንተ ትገባሃለች፣ እሷ ላንተ ትሆናለች። ከእሷ ላይ ግን ምንም አይነት ነገር ችግር መፍጠር የለብም። ምክንያቱም እሷ ቲናና እንዲሁም ደግሞ ዳኒ በሚያደርጉት ተንኮል ላይ እሷ ምንም አይነት ነገር የለባትም። ስለዚህ ቲና ባለችበት ቦታ ትወጣና በቲና መልኩ እሷ የዚህ ቤት እንግዲህ አብራን የምትኖረው ልጃችን ትሆናለች እና እጅግ በጣም ደግሞ መልካም ሴት ነች። ስለዚህ ለአንተ ትገባሃለች በማለት እንግዲህ ለዳኒ የዳኒን ፍቅረኛ እንዲሁም ለቃሊብ እንድትሆን ማለት ነው ባዘዘው መሰረት አሁን ላይ የወሰነው ውሳኔ ቃሊብ ልክ እንደሆነ እንግዲህ አባቱ ደግሞ ደጋግሞ አስረግጦ ነግሮታል ማለት ነው። ዳኒ አሁን ላይ እጅግ በጣም ተበሳጭቷል። ምክንያቱም ያው ስህተቱ የሱ ፍቅረኛውን ወደዚያ ቤት እዞ መሄዱ ነው ማለት ነው። ምክንያቱም ባያመጣትና ለነሱ ባያስተዋውቃት ማለት ነው ይሄ ነገር ሁሉ ነገር አይፈጠርም ነበር። እንዲሁም ደግሞ የእሱን ፍቅረኛ ቃሊብ ሊወስድበት አይችልም ነበር ማለት ነው። ግን ደግሞ እንደሚወዳትና እንደሚያፈቅራት ከነገራቸው በኋላ ለምንድን ነው ወደዚህ መጥተህ የማታስተዋውቀን ባለው መሰረት እንግዲህ ሽማግሌው ማለት ነው እንዲሁም ደግሞ ቃሊብ ችግር የለውም ቤተሰቦቿን ስታስተዋውቃቸው አንደኛ እሷም ደግሞ አንተን ታምነሃለች፣ ስለዚህ ጥሩ አጋጣሚ ነው የሚሆነው በማለት እንግዲህ ያው ምን አይነት ልጅ እንደሆነች ሁኔታዋን ለማየትም ማለት ነው ወደ ቤት ጋብዘዋታል። ደግማም ደጋግማም ወደ ቤት መታለች። እንዲሁም ደግሞ የቃሊድ አባትም ስልክ ቁጥር ተቀብሏት ነበረ ማለት ነው። ስልክ ቁጥር የተቀበላት ለማውራት ፈልጎ ነው። ምክንያቱም እንግዲህ እጅግ በጣም እንዳያት ጥሩ ሴትና ለቃሊብ የምትገባው እንደሆነች ሲያቅ የግድ ከቃሊብ ጋር እንዲግባቡ ለማድረግ ያው ሽማግሌው ደውሎላት ወደ ቤት እንድትመጣ ጠርቷት ነበረ። ስለዚህ ወደ ቤት በመጣችበት ሰዓት እንግዲህ ቃሊብ እንዲሁም ደግሞ ሽማግሌው እሷ ሆኖ አብረው ሶስታቸው እያወሩ ባሉበት ነበር እንግዲህ ዳኒ ከች ያለው ማለት ነው። ስለ ቃሊብ አንዳንድ ነገር እንግዲህ ሽማግሌው ሲነግራት ነበረ። ምክንያቱም ዋናው ለሰው ልጅ ትዳር ነው። ከትዳር በኋላ ሁሉም ነገር የሚመጣ ነው። ትዳር በረከት ነው። ስለዚህ ምንም አይነት የገንዘብ ጉዳይ አያስብም። አብሮ ሰርቶ መለወጥን ነው ቃሊብ የሚያስበው በማለት እንግዲህ ስለ ልጁ ጸባይ ሲነግራት ነበረ። ከዚህ በፊትም በዳኒ ፊትም ማለት ነው ስለ ቃሊብ ሲነግራት ነበር እና በጣም ልጆት አስተሳሰቡ እጅግ በጣም ጥሩ ነው። እንደዚያ ነው የሚያስፈልገው እንጂ ገንዘብን ሲያሳድዱ እድሜ ራሱ ይሄዳል በማለት እንግዲህ እሷ መልሳለች ማለት ነው። ስለዚህ አሁን ላይ ቃሊብ ማለት ነው በመጨረሻም እንግዲህ ለራሱ አድርጓታል ማለት ይቻላል ባጭሩ በእርግጠኝነት ማለት ነው። እንግዲህ ዳኒን የሚበቀሉበት አንደኛ ነገር በዚህ ጉዳይ ነው። ቃሊብ ወደ ኋላ በማለት እንትን ብሎ ነበር፣ ግን ደግሞ ይህ ነገር ማድረግ እንዳለበት አስጠንቅቆ የነገረው አባቱ ነው ማለት ነው። ስለዚህ በውሳኔህ ምንም አይነት ጥርጣሬ ውስጥ እንዳትገባ፣ እጅግ በጣም አሪፍ ውሳኔ ነው፣ ደግሞ በጣም ምርጥ እርግብ ነገር ነች በማለት እንግዲህ ስለ ልጅቷ መልካምነት ወይንም ደግሞ ስርዓት አባትየው እንግዲህ ጠንቅቆ ሙሉ በሙሉ የተረዳ ይመስላል ማለት ነው። ስለዚህ ምንም አይነት ነገር አታደርስብህም፣ እሱ ያንተን ምሽት አይደለ ሲያባልግ የነበረው፣ ስለዚህ ምንም አይነት ነገር የለም በማለት እንግዲህ ተናግሯል። ቃሊብም እንግዲህ የአባቱን ውሳኔ በቃ አጠቃላይ ፈጽሞታል ማለት ይቻላል ማለት ነው። ሲያወራት ካያችሁት እጅግ በጣም በመፍራት ደረጃ ነበር እያወራት የነበረው ማለት ነው። ስለዚህ ለራሱ ለማድረግ ወስኗል አሁን ላይ ማለት ነው እና ከእህቱ ጋር እንደሚኖርና የእህቱን ቤተሰቦች እንዳስተዋወቀ ሌላ ነገር ምንም ውስጥ እንዲሁም ከቲና ጋር ፍቅረኛ እንደሆነ እንደዚ አይነት ስራ እንደሚሰራ ምናምን ነገር የምታውቀው ጉዳይ የለም ማለት ነው። ስለዚህ
ኤደንን እንዲሁም ደግሞ ቃሊብ አሊያም ደግሞ ሽማግሌው ማለት ነው በምንም አይነት መልኩ ከእሷ ጋር ምንም አይነት እንትን እስከሌለ ድረስ ሊጎዷት አይችሉም። እሷ ምንም የምታውቀው ጉዳይ የለም ማለት ነው። ያው ግን ጥሩ አፍቃሪ ወይንም ደግሞ ጥሩ ትዳር ፈላጊ ስነ ስርዓት ያላት ልጅ እንደሆነች በእርግጠኝነት ነው የተረዱት ማለት ነው። ስለዚህ ወደ ቃሊብ ህይወት ብትመጣና አንተ ብታገባት ከእሷ ጋር ደስ የሚል ህይወት ትቀጥላላችሁ እና እጅግ በጣም መልካም ልጅ ነች በማለት እንግዲህ የቃሊብ አባት አብራርቶ ሲነግረው ነበረ። እንዲሁም ደግሞ ከዳኒ ውጪ ትንሽ ጊዜ አግኝቷ ስልክ ቁጥር ተቀብሎ ሽማግሌው ማለት ነው እንዲሁም ደውሎላት ነበረ። ወደ ቤት እንድትመጣ ጋብዟትም ነበር። እንደመጣች እንግዲህ ዳኒ አያውቅም ነበረ ከቃሊብ ጋርና እንዲሁም ደግሞ ከቃሊብ አባት ጋር ቁጭ ብላ እያወራች እያለ ነበር። በመጨረሻም እንግዲህ ዳኒ እየመጣው ማለት ነው ደጋግሞ ሲደውል ነበረ። እሷ ግን ስልክ አላነሳችለትም። ያው ልታነሳ ስትል ያው የቃሊብ አባት ከኛ ጋር እንጫወትና ስትወጭ ትደውይለታለሽ በማለት እንግዲህ ሲነግራት ነበረ። በመጨረሻም እንግዲህ ራሱ ዳኒ ወደ ቤት ተከስቷል ማለት ነው እና እጅግ በጣም ነበር እየደነገጠው። በመጀመሪያም እንግዲህ የቃሊብ አባት ያሰበው ነገር ምንም አላማረውም ለዳኒ ማለት ነው። ምክንያቱም ለምንድን ነው ጭራሽ እንዳታመልጥህ ምናምን እንደገና ደግሞ እኔ ያጋባሻለሁ ምናምን እንደዚህ አይነት ቃላቶችን ለምንስ ይናገራል? እኔ ያለ አንቺ መኖር እንደማልችል ታውቂያለሽ ወይ? እሱን እገለዋለሁ እንጂ በፍጹም አንቺ ለሌላ ሰው መሆን አትችይም በማለት እንግዲህ የኔና የኔ ብቻ ነሽ እያለ እንግዲህ ኤደን ጠይቀው ነበረ። እኔ ሌላ ባገባ ምን ይመስላል በሚለው ጥያቄ ጠይቀው ነበረ እና ያገባሽን ሰው ልገለው እችላለሁኝ በማለት እንግዲህ ዳኒ መልሷል። ዳኒ ኤደንን እጅግ በጣም ነው የሚወዳት የሚያፈቅራት፣ ስነ ስርዓትም ስላላት ማለት ነው እና ለትዳርም ለህይወትም የሚመኛት እሷን ነው። ግን ደግሞ ሀብት እስከማገኝ ድረስ ወይንም ደግሞ አንቺን የማስተዳድርበት እስከሚኖረኝ ደስ ብሎሽ እንዲኖርሽ ነው እንድትኖሪ ነው የምፈልገው እንጂ ተቸግረሽ ማየት በፍጹም አልፈልግም ብሎ ነው የሚያስበው። ኤደን ጉል እኔ ችግር የለውም አብረን መለወጥ መስራት እንችላለን፣ የግድ ለትዳር ገንዘብ አያስፈልግም እና ቀን ቀጠሮ ባታበዛ ጥሩ ይመስለኛል እያለች እንግዲህ ደጋግማ ተናግራለች። የቃሊብ አባትም ይሄን ነው የሚለው ማለት ነው። በትዳር ውስጥ በረከት ይመጣል። ስለዚህ ገንዘብ ገና ስታሳድድ እሷ ልታመልጥህ ትችላለች። ስለዚህ ተሎ ብለህ ሳታመልጥህ ማግባት አለብህ በማለትም መክሮታል። ካለዚያ ግን እኔ ለሌላ አደርብሃለሁ እያለ ሲቀልደው ነበረ እና የሁሉ ነገር በስተመጨረሻም እንግዲህ ሶስታቸውን አንድ ላይ ሲያገኛቸው ዳኒ እጅግ በጣም ደንግጦ ነበረ ማለት ነው። አሁን ላይ እንግዲህ የቃሊብ አባት ለዳኒ የሚሆን በቀል በጣም ጥሩ በቀል ነው ብዬ ነው የማስበው። ምክንያቱም እንግዲህ ዳኒ ያው ከቃሊብ ላይ እንዴት እንደተጫወተበት ሁላችንም የምናውቀው ጉዳይ ነው ማለት ነው። ቲናን ማለት ነው እህቷ ነኝ ወይንም ደግሞ ወንድሙ ነኝ በማለት እንግዲህ ከእሷ ጋር በመሆን በራሱ በቃሊብ አልጋ ላይ በጣም ብዙ አስነዋሪ ነገሮችን እንግዲህ አድርገዋል ማለት ነው። ስለዚህ የቃሊብ ሚስትን ወይንም ቲናን በብዙ ነገሮች እንትን ስላደረገ አሁንም ደግሞ ቃሊብ ማለት ነው ኤደንን ቢወስዳትና ያው በስነ ስርዓት አብረው ቢኖሩ እሱ እጅግ በጣም የሚቃጠልበትና የሚናደድበት ጊዜ ነው ብዬ ነው የማስበው ማለት ነው። ግን ኤደን ቃሊብን ልትወደው ትችላለች ወይንስ አላትወደዋለች የሚለው ነገር እሱ አሳሳቢ ነው። እንግዲህ ዋናው ለሰው ልጅ ደግሞ ፍቅሩ ነው ማለት ነው። ቃሊብ ስላለውና ወይንም ደግሞ ማግባት ስለሚችል ብቻ እሷ ትወደዋለች ማለት ትንሽ ይከብዳል። ስለዚህ የእሷ ሀሳብስ ምን ይመስላል የሚለውን እንግዲህ ወደፊት አብረን የምናየው ይሆናል። ፈቃደኛ ትሆናለች ወይስ ደግሞ አትሆንም የሚለው ማለት ነው። እና በዚህ መልኩ እንግዲህ ያው እንትን ብለዋል። ግን የቃሊብ አባት እጅግ በጣም ስማርት እንደሆኑና አስተዋይ እንደሆኑ ነው የተረዳሁት ማለት ነው። ለነገሮቹ ቀስ ብሎ ጠንክረ ከዛ ሰው በርትተ ጠንክረ በነገሮቹ በሆኑበት ነገሮች በሙሉ መናደድ መበሳጨት ሳይሆን ከዛ ሰው ተሽለህና የበለጠ ሰርተህ መገኘትና ተነስተህ ማሳየት እንዳለብን የሚያሳይ ነገር ነው ማለት ነው። እና
ልክ እንደዛ ነው እያደረጉ ያሉት። በትዕግስት ሁሉን ነገር አልፎ ከነሱ በላይ በልጦ መገኘት መቻል አለብን። ስለዚህ እነሱ እስካሁን እንዳቃጠሉን ደግሞ የሚቃጠሉበት ጊዜ እየደረሰ ነው። ቲናም እንግዲህ ቤት ተገዛልኝ ብላ እንግዲህ ጮቤ እየረገጠች ትገኛለች። ግን ደግሞ ቤት አልተገዛላትም። የውሸት ወረቀት ነው እየተፈረመላት ማለት ነው። ይህንን ስታቅ ደግሞ እሷም ራሷ እጅግ በጣም ነው የምታብደው ማለት ነው። እና ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ ደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቀጣይ ፓርትን ሁላችንም በጉጉት እንጠብቃለን። መልካም ጊዜ ተመኘውላችሁ።